ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ይህ ሳምንታዊ ቴክቶክ ዊዝ ሰለሞን በኢቢኤስ ነው። ከአፍታ ረፍት ቆይታ በኋላ አዲሱን 28ኛ ምዕራፍ ዛሬ ጀምረናል። ይህ እንግዲህ በ14 ዓመት የሾው ጉዞ ውስጥ 352ኛው ፕሮግራም ነው የሚሆነው። የዚህ መክፈቻ ፕሮግራም ደግሞ እጅግ ልዩ፣ እጅግ በጣም የሚያስደስተኝ ፕሮግራም ነው የሚሆነው። ከ5 ዓመታት በፊት ከክቡር ጠቅላይ ሚኒስትር አብይ አህመድ ጋር በነበረኝ ቃለ ምልልስ ስለ ዲጂታል ኢትዮጵያ ሰፊ የሆነ ራዕያቸውን ለህዝባችን አካፍሎ ነበር በዚሁ ፕሮግራም ላይ። ያኔ ይህ የዛሬውን ጭውውት የምናደርግበት እጅግ አስገራሚ የሆነ ድንቅ የሳይንስ ሚውዚየም አልነበረም። እንዲሁም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት፣ የቴሌኮም ነፃ ገበያ፣ የሞባይል ገንዘብ፣ የብሔራዊ ዲጂታል መታወቂያ፣ የዲጂታል ኢትዮጵያ ስትራቴጂና ፖሊሲ፣ የስታርታፕ አዋጅ፣ የካፒታል ገበያ ባለስልጣን እንዲሁም የኢትዮጵያ ኢንቨስትመንት ሆልዲንግ በሙሉ አልነበሩም፣ ሀሳብ ነበሩ። በጠቅላይ ሚኒስትሩ ውስጥ የታጨቁ ግዙፍ ራዕዮች። የዛኔ ጠቅላይ ሚኒስትሩ በቃለ ምልልሳቸው ላይ የዲጂታል ኢትዮጵያ ራዕይን ካብራሩበት ጊዜ አንስቶ በአጭር ጊዜ ውስጥ ያስመሰከሩት አፈጻጸማቸው ከሀሳብ ወደ ፈጣን እርምጃ መሄድ እንደሚቻል የገቡትን እውን በማድረግ በተግባር አሳይተዋል። ይህንን ግሩም ስኬት ወደኋላ መለስ ብሎ በመዳሰስ አፕሪሺየት ለማድረግ እንዲሁም ቀጣዩን ደግሞ ግዙፍ የሆነ የሳይንስና ቴክኖሎጂ ራዕያቸውን ለህዝባችን ለማካፈል በድጋሚ ለቃለ መጠይቅ እድል ስላገኘው እጅግ በጣም ደስታ ይሰማኛል። ክቡር ጠቅላይ ሚኒስትር እርስዎንም እጅግ አድርጌ አመሰግናለሁ። የዛሬ 5 ዓመት እንዳደረኩት በአይስ ብሬከር በጀምር ደስ ይለኛል። ግዙፍ ሀሳብ እዛ ውስጥ መግለጽ ስለሚችሉ ለሰው ችግር መፍትሄው ሰው ነው እናውቃለን። ነገር ግን የዛሬው ዘመን ደግሞ ለየት እያለ ነው። ስለዚህ ወደ ፊውቸሪስቲክ የሆነ ምናባዊ እሴት እንሄድና አንድ የኤአይ አማካሪ ቢኖሮት ከሰው ተጨማሪ እና ለሩቲን ኦቶሜሽን ጉዳይ ብቻ ሳይሆን የእርሶን ራዕይ በጥልቀት የሚረዳ የሀገሪቱን ልብ ትርታ በመልታይ ዲሜንሽናል መንገድ የሚገነዘብና የኢትዮጵያን ወደፊት ጉዞ እንዲወጥኑ የሚያግዞ ቢሆን የኤአይ አማካሪውን ስም ምን ብለው ይሰይሙታል? እንዲሁም ደግሞ ምን አይነት የኃላፊነት ሹመት ይሰጡታል? የመጀመሪያውስ ፈተና የሚሰጡት ምን ይሆናል? በመጀመሪያ እኔም እጅግ አድርጌ አመሰግናለሁ። ከጥቂት ዓመታት በፊት እኔ እናንተ ስለ ቴክኖሎጂ እና ኢትዮጵያ ስናወራ አብዛኛው ነገር ህልም ነበር፣ መሻት ነበር፣ ፍላጎት ነበር። ዛሬ ግን ቢያንስ የሚጨበጡ የሚታዩ ነገሮች በከወንበት ሰዓት ስለምንነጋገር ከባለፈው ውይይታችን ትንሽ መልኩ ለየት ያለ ስለሚሆን ድጋሚ ስለተገናኘን ስለጋበዝከኝ እጅግ አድርጌ አመሰግናለሁ። የሮቦቲክስ አማካሪ ቢኖርህ ስሙን ምን ትለዋለህ ላልከው፣ ይሄ ጉዳይ ለኔ ብቻ ሳይሆን ላንተም ለመላው ህዝብ ሊነሳ የሚገባው ጥያቄ ይመስለኛል። ምክንያቱም በኔ ግምት በሚቀጥሉት ከ5 እስከ 10 ዓመታት ቢበዛ በብዙ ቤቶች ውስጥ ሮቦትስ ይኖራሉ። ልክ የዛሬ 20 ዓመት ሴልፎን በየቤቱ ይኖራል ስንል የማይጨበጥ የማይደረስ እንደመሰለን ሁሉ እንደዚሁ ዛሬም ሮቦትስ ለተለያየ ፐርፐዝ በየግለሰቡ ቤት ይኖራል ተብሎ ቢነገር እምብዛም ለማመን ያስቸግር ይሆናል። ነገር ግን ይሆናል። በየቤቱ ሮቦትስ ይኖራሉ። እነዚያ ሮቦትስ ግን ከዚህ ቀደም ከምናውቃቸው ቴክኖሎጂዎች ይለያሉ። ከዚህ ቀደም ሴልፎን እኔም ልግዛ አንተም ሌላም ሰው ቢገዛ ዋነኛው ዓላማው ለኮሙኒኬሽን ነው። መኪና እኔም ልግዛ አንተም ግዛ ሌላም ሰው ይግዛ ያው ለመንዳት ነው። ሮቦትስ ግን እንደዛ አንድ ለሆነ ፐርፐዝ ብቻ ሳይሆን በየቤቱ ሰው ላለበት ችግር ለሚፈልገው ዓላማ የሚጠቀምበት ነው። ለምሳሌ አንድ በዳውን ሲንድሮም የሚቸገር ልጅ ያለው ቤተሰብ ልጁን ትምህርት ቤት መላክ ባይፈልግ ቴለርድ የሆነ ለዚያ ሰው በሚመች መልክ የተዘጋጀን ትምህርት ሮቦትስ ቤት ውስጥ እንዲያስተምርለት ሊቀጥረው ሊገዛው ይችላል። ወይም ደግሞ ሲኒየር ሰዎች ወላጆች ያሉበት ሰው ወላጆቹ ታመው በየጊዜው መድኃኒት መስጠት ቢያስፈልጋቸው፣ ማሳጅ ቢያስፈልጋቸው፣ እንክብካቤ ቢያስፈልጋቸው ለነሱ ጊዜ የጠበቀ መድኃኒት የሚያቀብል ሊሆን ይችላል። አንዳንድ ሰው ነው ችግሩ ጽዳት ሆኖ ቤቱ ጽድት እንዲለት የጽዳት ስራ የሚሰራለት ሊሆን ይችላል። እንደባለፈው ለአንድ ዩኒፎርም ለሚታወቅ ፐርፐዝ ላይሆን ይችላል። ግን ሮቦትስ ይኖራሉ። በምዕራቡ ዓለም በቅርቡ የሚጀምር ይመስለኛል። በአፍሪካም ቢሆን በ10 ዓመታት ጊዜ ውስጥ በስፋት የምናይ ይመስለኛል። ዓለም እየሄደበት ያለው ትሬንድ ወደዛ ስለሆነ ወደኛ ሲመለስ እኔ አሁን ባለሁበት የሥራ መስክ አማካሪ
ሊሆነኝ የሚችል ሮቦት ቢኖር የመጀመሪያው የኢትዮጵያ ስብራት ምንድነው? ችግር ምንድነው? ምን እንዲፈታልኝ ነው ማስበው የሚለው ጉዳይ ቀድሞ ይመጣል። በእኛ ሁኔታ አሁን ቀዳሚው ፈተና ብዬ የማስበው የጋራ ህልም፣ የጋራ ትርክት መፍጠር ነው። እንደ ህዝብ አንድ የሆነ ፍላጎት ህልም ኖሮን ለዚያ ህልም ሳንበታተን ተደምረን የምንሰራበትን ነገር መፍጠር ነው። ጠላቶቻችን ዋና ዓላማቸው መከፋፈል ነው። በሃይማኖት፣ በዘር፣ በሆነ መልኩ የኢትዮጵያን ህዝብ መከፋፈል የየለት ስራቸው። ይሄንን እያጠና እያከሸፈ ለጋራ ህልም፣ ለጋራ ትርክት፣ ለጋራ ፍላጎት ኢትዮጵያውያን እንዲቆሙ የሚያደርግ ሮቦትስ ቢኖረኝ በጣም መርጣለሁ። ምክንያቱም ሰዎች በሆነ ጊዜ ይሰሩታል፣ በሆነ ጊዜ ግን ይደክማሉ። ቀን ቀን ይሰራሉ፣ ማታ ማታ ይተኛሉ። ሮቦት ቀንም ማታም ስለማይተኛ ከየትም ዓለም የሚነሳን ሳይወብስ የሚነሳን አጀንዳ ፍሬሚንግ እየተከታተለ ሊያፈርስ የሚያስችል ብቃት ስላለው ኢትዮጵያውያንን ቢያነቃ፣ ህልማችንን ቢሰበስብ፣ ፍላጎታችንን ቢሰበስብ፣ ከሁሉ በላይ ግን ኢትዮጵያን ለመበልጸግ ትችላለች፣ ይቻላል። ኢትዮጵያ ውስጥ ብልጽግና የሚጨበጥ ነገር ነው፣ የማይቻል ነገር አይደለም የሚለውን እምነት በትውልድ ውስጥ የሚከት ቢሆን በእጅጉ ደስ ይለኛል። በየቀኑ ያለብን ፈተና እንችላለን፣ እንበርታ፣ እንስራ የሚለውን እሳቤ በወጣቶች አእምሮ ውስጥ ማስቀመጥ ስለሆነ ይህን የሚፈጽምልኝ ሮቦት ልታመጣልኝ ከቻልክ ሙሉ ወይም ጥበብ ማናህሎሽ ሚኒስትር ኦፍ ዘ ፊውቸር ልለው እችላለሁ። ፈጥነህ ካላመጣህልኝ ግን አንድ ሮቦት ብቻ ስለማይሆን በርከት ያሉ ሮቦቶች አገልጋይ እንጂ ተሿሚ ስለማይሆኑ እንግዲህ ጊዜው ለሚሰጠው ስምም ወሳኝ ይመስለኛል። በተለይ ግን ንቅል ምሁራን ሀገሪቱን፣ ህዝቦቿን፣ ባህሏን ከጫፍ ጫፍ በቅጡ የማያውቁ ንቅል ምሁራን ችግር በመተንተን የሌሎችን ፍላጎትና እውቀት በማሰራጨት የኛን አንድነት የሚያዳክሙበትን መንገድ የሚከላከል ማሽን ዛሬ ቢኖር ነገ እንደምሾመው እርግጠኛ ነኝ። በጣም ደስ የሚለው ሁሉም ስሞች ደስ ይላሉ። ሚኒስትር ኦፍ ዘ ፊውቸር ደግሞ በጣም ደስ የሚል ነው። በዚሁ ፕሮግራም ላይ ከ5 ዓመት በፊት ጊዜው እንዴት እንደሚሮጥ በጣም ነው የሚገርመው። ለመጀመሪያ ጊዜ ባደረጉት ቃለ ምልልስ በጣም በማራኪ ሁኔታ ቅድም እንዳሉት ህልም የሚመስል የሚጨበጥ የማይመስል በተለይ ደግሞ ኢትዮጵያማ ሌላ ነገር የሚያስፈልጋት በሚል ናሬሽን ውስጥ ነው ቴክኖሎጂ፣ ሳይንስ፣ ዲጂታል ኢኖቬሽን ያስፈልጋል ብሎ ያን ራዕዮን በሚገርም አይነት ሁኔታ በሰፊው ህዝባችን አካፍለው ነበር። አሁን ላይ እነዛ ራዕዮች ራዕይ አይደለም፣ ወክ የምናደርግባቸው ሚውዚየሙ የምንጨበጣቸው፣ የምናያቸው፣ የምንጠቀምባቸው ናቸውና ይህ ከእይታ ወደ አፈጻጸም በሰፊ መጠን በአጭር አይደለም በሰፊ መጠንና ፍጥነት ለመሸጋገር ያበቃውን ልዩ አቅም የመነጨው እንዲሁም ደግሞ ድራይቭን የፈጠረው ሲሪየስ የሆነ ድራይቭ የፈጠረው ምንድን ነው? እሱን እንደው ሪሊ ለብዙዎቻችን እንማርበታለን ብዬ አስባለሁ። በተለይ ደግሞ በማይመች ሁኔታ እንደ ኢትዮጵያ ባለ ውስብስብ መልታይ ዲሜንሽናል የሆነ ሲቹዌሽን ዴሊኬሲ ባለበት ሁኔታ ምንድን ነው እሱ? ማንም ሰው በግለሰብ ደረጃ ወይም በቡድን ደረጃ በመንግስትም ደረጃ ሲሆን ሙሉ እይታ ያለው እንደሆነ፣ ክላሪቲ ኦፍ ቶት ያለው እንደሆነ፣ ግልጥ ያለ ቪዥን ያለው እንደሆነ፣ መዳረሻውን በቅጡ የሚገነዘብ ከሆነ ሊሳካ ይችላል። ሙሉ እይታ ከሌለው ግን ሰው በየሄደበት በየፌርማታው ሲቆም መዳረሻ ሊመስለው ይችላል። በየቦታው እንቅፋቶች፣ አስተናካዮች፣ የሚጎትቱ የሚያቆሙ ነገሮች ሲፈጠሩ ይህ ነበር መዳረሻዬ ብሎ እንዳያስብ ቀድሞኑ ሳይጀምር መዳረሻውን የሚያቅ ቢሆን፣ መጨረሻውን የሚያቅ ቢሆን፣ ጨርሶ የሚጀምር ቢሆን እና አክሽን ካለ ስኬት ይከተላል። በእኛ ሁኔታ እኔ እናንተ ስንነጋገር ያኔ መደመር መጽሐፍ ወጥቶ ነበር። በመደመር መጽሐፍ ውስጥ አንድ ሰብ ቻፕተር የሚያወራው ቴክኖሎጂን በሚመለከት ነው። እዚያ ላይ አንኳር ከተነሱ ሐሳቦች አንደኛው ዘግይተን ስለደረስን የምናገኘው አድቫንቴጅ አለ፣ ሌት ካሜራ አድቫንቴጅ አለ፣ መጠቀም አለብን ይላል። በሌላ መንገድ ደግሞ በሪቨርስ ኢንጂነሪንግ
የተመረተን ምርት ያለን ዕውቀት ዲጂታል ስኪል በማሳደግ መጠቀም እንችላለን ይላል። ነገር ግን እነሱ ሲሰሩ እኛ መከተል ብቻ ሳይሆን በአንዳንድ ቴክኖሎጂካል መስክ ሊፕፍሮግ ማድረግ እንችላለን፣ መስፈንጠር እንችላለን ብሎም መደመር ያስቀምጣል። እንግዲህ መበልጸግ ስንል ፕራይመርሊ በዛ እሳቤ ውስጥ 4 ኮር ነገሮች የያዘ ነው። አንደኛው ሃርድዌር ነው። ሃርድዌር ሲባል የኮምፒውተሩ ብቻ ሳይሆን ማንኛውም ኢንፍራስትራክቸር ማለት ነው። ኢንፍራስትራክቸር የምንፈልገውን ነገር ለማሳለጥ የሚያግዝ መሰረት ስለሆነ ሃርድዌር ግንባታው ያስፈልጋል። ያ ሲሟላ ለመበልጸግ እንደ አንድ አንኳር ፒላር ይወሰዳል። ለምሳሌ መንገድ ሊሆን ይችላል፣ ኤሌክትሪክ ሊሆን ይችላል፣ ቴሌኮሙኒኬሽን ፔኔትሬሽን ማሳደግ ሊሆን ይችላል፣ ዳታ ሴንተር መገንባት ሊሆን ይችላል። ሃርድዌር አጠቃላይ ማለት ነው። ሁለተኛው ግን የመበልጸግን መከወን የሚያሳየን ነገር ሂውመን ዌር ነው። ሰው መገንባት አለበት። ያን ለመጠቀም ለማሳደግ፣ ለማሻሻል፣ ለመጠበቅ የሚያስችል ብቃት ሰው ውስጥ መፈጠር አለበት። ሂውመን ዌር ካልተገነባ ሃርድዌሩ ብቻ ኢንፍራስትራክቸሩ ብቻውን ብልጽግናን አያረጋግጥም። ሃርድዌሩና ሂውመን ዌር ባሉበት ደግሞ ኢንፎ ዌር ያስፈልጋል። አሁን የኢንፎርሜሽን ዘመን ነው። በእያንዳንዷ ኢንፎርሜሽን ውስጥ ሰዎች ቢሊየን ያጣሉ፣ ያገኛሉ። በዚህ ጊዜ ውስጥ ኢንፎርሜሽንን ጀነሬት ማድረግ፣ አኩሙሌት ማድረግ፣ ፕሮሰስ ማድረግ የሚያስችል አቅም መፍጠር ያስፈልጋል። ኢንፎዌር ያስፈልጋል ማለት ነው። የነዚህ ሁሉ መቋጫ አራተኛው ግን ኦርጋንዌር። ኦርጋንዌር ከሌለ በስተቀር ኦርጋናይዜሽን ካልተፈጠረ፣ ኢንስቲትዩሽን ካልተፈጠረ፣ ተቋማዊ አቅም ካልሆነ፣ ሰዎች ሲገቡና ሲወጡ ከሰዎች ጋር የሚቆም የሚፈርስ ከሆነ የተሟላ የራዕይ ስኬትና ብልጽግና ሊመጣ አይችልም። እንግዲህ ያኔ ስንነጋገር ከነበረው የመስፈርት መመዘኛ ውስጥ አንዱ ዕውቀትና እውነትን እንዴት ነው የምናየው? ትልቁ ችግር ያለው እውነትና ዕውቀት የሚመዘኑበት ሚዛን ነው። እውነት የስምምነት ውጤት ነው። ሰዎች በሆነ ጊዜ የሚያውቁት እውነት ሊቀየር ይችላል። በሆነ ጊዜ ያላቸው ፕራዮሪቲ ሊቀየር ይችላል። በሆነ ጊዜ ያላቸው ፍላጎት ሊቀየር ይችላል። አለባበሳቸው፣ አመጋገባቸው፣ አነጋገራቸው፣ ውሏቸው ቋሚ አይደለም። እያደጉ ሲሄዱ ሞር ኤክስፖዝ እየሆኑ ሲሄዱ አዲስ ፍላጎት እያዳበሩ ይሄዳሉ። በሆነ ጊዜ የነበራቸው መሻት ወይም ትክክል ያሉት ነገር ሁሌ አይቀጥልም። ዕውቀት ስንል ግን ዕውቀት ማለት ሰዎች በማንበብ ብዛት፣ በማየት ብዛት፣ አንድን ችግር አይተው በመተንተን ብዛት